እኔ እኮ ካሜራ ይዘና አንደኛ እዚችኛ ትናንትና የተቀረጸ ቪዲዮ አለ፣ እሱም ተለቋል። ትናንትና እንዲቀረጽ አልፈለኩም ነበርና አንተን በውስጥ ነው የፈለግኩ። ከካሜራ ውጭ ላይ እኮ አለን እንተዋወቃለን አይደለ? ግን ደግሞ በውስጥ አንተን ማውራት ፈለግኩኝ። ሁልጊዜ መቶ መጨቃጨቅ ደብሮኝ ጭራሽ ቤት ድረስ መተህ ልጅቷን የሄድካንሱ መብት እኮ አለን። የትኛው ይሄድ መብት የለህም አለን። ልጅቷን ያለ ፍላጎት አባት ያልተናገረኝ አንተ ማስለንክ ነው የምትናገር እንዴ? አንተ ምን ታውቃለህ? አንተ ወንድ ልጅ ነህ አይደል? ብዙ ጥቅስ ገብቻለሁ። እሱም መረዳት ያቅተህ ወንድማ ይሁንክ እንደሆነስ መተህ የእሷን ፍላጎት ታውቀዋለህ። ብዙ ነገር እንጠይቃት። ፍላጎቷ ምንም ሊሆን ይችላል እና ታስገድዳ ምናምን እንደዚህ ሊሆን ይችላል። ፍላጎቷ ምትመጣ እኮ አንተ ልታስገድዳ ያመማት ወይም ደግሞ እየታመመች አይደለም። ልክ ነህ እኮ መታመማን እኮ ማንም አይፈልግም። ግን ደግሞ መተህ በመሰለ ወይ እንዳከረዩ ብለህ መውሰድ አትችልም። እኔ ወንድም ወስዶኝ ይችላል አትችልም። አንተን እኮ አይደለም የምታገባው ሰው ካልቻልኩኝ አንተን እኮ አይደለም የምታገባው ሰው መጀመሪያ ክብር ይቀርባል ከምንም ነገር። የመስለን ክብር ነው እንትን አንተ ስለ ክብር ለነገር ቀን በቀን እየተጨቃጨቃችሁ ልጅቷ እየታመመች እንዲህ ምን አይነት አስተሳሰብ ያለ መቶ ማስታረቅ ይመስል ልጅቷን አንስተህ ትሄዳለህ። ብዙ ነገር ተደጋገ በስልክ እና እሷ ብዙ ቀን አውርተናል። ከነገ ዛሬ ይሻላል ብላ ነው ብዙ ቀን እያሳመነችኝ ነበሩ። ይሄ ነገር ደግሞ ተደጋገመ። አንተም አበዛኸው እንዴ? እሷ ያለች ምን ያበዛት አበዛ ምትለኝ ምን ያበዛት ታደርጓል። ልቡን ያውቃል። ምንድነው ሴቶች ሰብስባ መጣ ምናምን ብለህ ትናገረኝ ባሉ ነው? አዎ እናገራለሁ። እንደ ሌሎቹ የሚታየው ነገር እኮ ግልጽ ነው። እህቴ ነች እኮ እዚህ እኮ ታዲያ እንደዛ ስትሰቃይ ማንም ሰው መጥቶ አፍ ሲከፍትበት ዝም አይደለም። እስከ ዛሬም ዝም ያልኩት በቃ ሁለቱም ጨርሱ፣ ሶስተኛ ሰው ያልገባም ብዬ ነው። አሁን እንድገባ ያደረኩኝ አንተ ነው። ልጅቷን ትመልሳታለህ ወይስ አትመልሳትም? ወይ ያገኛት አይደለም። በራሴ መንገድ ሌላ አይነት አካሄድ ከምሄድ እኔ ጋሽዬን አከብረዋለሁ፣ እወደዋለሁ። አንተም ጓደኛዬ ነን፣ እንተዋወቃለን፣ እንከባበራለን። ጥሩ ሰው ነህ፣ ጥሩ ግንኙነት አለን አይደለ? ወደ ሌላ መስመር ከምናመራና ፖላይት በሆነ መንገድ አውርተን ብንመላለስ ይሻላል። ገብቶሃል? ከልጅቷ ጋር ከሀይሚ ጋር ሁሉ ችግር ውስጥ የገባሁት እኔ በማይመለከተኝ ብዙ ሰው ባመጣው ነገር ነው። ልትረዳኝ ይገባል። ገብቶሃል? እምቢ ካልክ እኔ መሄድ ባለብኝ መንገድ እሄድብሃለሁ። ምንም አታመጣው። ባይዘ የፈለግከው ነገር ምንም ልታመጣ ነው። ስለዚህ አንደኛ ነገር የውሳኔ የወሰንኩት በጣም ስላበዛው ነው። እኔ ምንም አላመጣም። እርግጠኛ ነህ? እሱ የምታመጣው ደግሞ አብረን የምንሄደው እሱ እኮ ችግር የለውም። እርግጠኛ ነህ? እሱ ችግር የለውም። እኔ በቴባ ነው ምን ማለት መስራት ይፈልጋል ከፍላለሁ። እኔም ለሀይሚ መክፈል ካለብኝ ከፍላለሁ። ሰውዬ እኮ እና ምንድነው እንደማይታወቅ እኮ ነው። እኔ ለሀይሚ ምንም ማለት ነው አይነት ሰው አደረኩኝ እኮ። አሁን ግን ምበድላት አይነት ሰው አደረኩኝ። አሁን እየበደልካት ነው። እኔ እየበደልኳት አይደለም። እየተንከባከብካት ነው። አለመግባባት ቀን በቀን እንዴት አትገቡትና ምን ላድርግ ታዲያ? ንገራት። እሱ ላይ ትሄደ ንገራት። እንዴ እሷን መንከር ይመስል ይባስ ነገር ታብሳለህ እንዴ? ከእሷ ጋር ብዙ ፈልጋም አይደለም ሄደችው አይደል? እኔ ፈልጌ ነው ወንድሟ። ስለፈለግ እሷን ታስገድበህ ምንም ምክንያት የለም። እኔ አስገድድኩት። አንተ እንደ ድሮ አገዛ የምትገዛ ከሆነ ሄደህ ተገዛ እዛ። አሁን ዘመኑ የዘመነ ነው። እንደ ድሮ አገዛዞች ይገዙ ከሆነ ደግሞ እንታያለን። ነገሩን መሄድ ባለበት መንገድ እንሄዳለን። አሁን የጠራው ካሜራ ይዘህ እንድትመጣ ምናምን አይደለም። ነገሩን በሰላም የምንፈታው ነው። ገብቶሃል? በሰላም መፍታት ከፈለግ ምን እንዳፈለክ እንድትነግረኝ እፈልጋለሁ። እኔና እሷ እንድንለያይ ነው፣ አንድ ላይ እንድንሆን እንፈልጋለን። እሱ ሌላ ነገር ነው። እየሰማኸኝ ነው? እሱ ሌላ ነገር ነው። ገና እህቴ እንድትጎዳ እኮ ሌላ ነገር እንዲደርስባትም አልፈለግም። እየሰማኸኝ ነው? ምንም ነገር ሊደርስበት አልፈለግም። የምትጎዳው ልጅቷ ከአንተ ጋር ሆና እየታመመች ነው። እየታመመች አይደል ነው? ልጅቷ እኮ ራሷ ልታጣ ነው ወይስ እስከምትሞት እንድጠብቃት ይፈልጋል እኮ። በዚህ ወይ ነው ወይ አንተ? አዎ ነው። በዚህ ወይ ነው የምትወስደው? በዚህ ወይ ነው ይሻላል እንደዚህ አሁን እንዲህ ብጥብጥ ብለህ ምናምን ይሻላል። አንተ አሁን ምን ልታወራኝ ነው የምታወራው? እኔ ልጅቷን አገናኘኝ። አይነት መንገድ አይደለም። እኔ ደግሞ በዛ መንገድ አላገናኘኝም። እሱን እንታያለን። እንዴት እንደምታገናኘኝና እንደማትገናኘኝ እንታያለን። አንተ ገና ሲጀመር ማለት ነው ገና ብዙ ያልጨረስከው ነገር አለ። አሁን ስማኝ፣ ሰማኛለህ? ሀይሚ ከሀይሚ የሚፈልገው አንድ ቃል ነው። አንድ ቃል የእሷ ፍላጎት ከሆነ ብቻ ነው ፍላጎቷን ማከብርላት። ገብቶሃል? ከእኔ መለየትም ሆነ እኔን ማጣት ከእሷ ከመጣ ገብቶሻል? አሁን እሱን ብቻ ነው የምንጠይቃት። ይህንን ነው የምትፈልጉ ግቢ አዎ ካለች እተውልሃለሁ።
እየጨነቀች ነው በእኔ ምክንያት እተውላለሁ። ግን ደግሞ እሷ ሳትፈልግ ከሆነ ሁሉንም ነገር የምታደርገው አንተ በራስህ መንገድ ይሁን ካልክ እንታያለን። እዛም መደረስ ካለበት ድረስ እንሄዳለን። የፈለግከውን ታመጣለህ፣ አመጣለሁ። ምንም አታመጣም አንተ ደግሞ። እሱን ማመጣው ነው ያለው እንታያለን። አታውራ። ልጅቷ ላይ ምንም አይነት ወንድምነት ጫና እንድታመጣ አልፈልግም። አመጣለሁ። ምንም ወንድሟ ስለሆንኩኝ አይደለም። አንተ አባቷ የፈቀደልኝ ሰው ነው። ገብቶሃል አይደል? አባቷ ለአንተ ለእኔ ነው ያደረሰችው። አባት ሆነ እናት ፈቀደኝ አልፈልግም። ምንም አታመጣማ እኮ እኔ ማመጣው እያሳየሁት ነው። ስማኝ ለሃይሚ የሚጎዳት አይነት ሰው አይደለም። ምንም አይነት ችግር አይኖርባትም። በሰላም ህይወቷን ትኖራለች እኮ አንተ አገታት ትኖራለህ። ያከብራትና የሚንከባከባት የሚወዳት ወደፊት ይመጣል። አንተ እያከበርካትም እየተንከባከብካት ማለት እኔ እንደምንከባከባቱ ግልጽ ነው። አይምሮና አገናገ ሀራ ይወልባው አው አይምሮ ሀራ የገባንበት ችግር ቅድሚያ መረዳት አለበት። ተረዳው እኮ ብዙ ቀን ተረዳው ከምትል መተህ መጠየቅ አለብህ። ገብቶሃል አይደል? አይኔ ለመረዳት